ደካማነትሽ ነው የምታወሪው። ደካማ ምላሰኛ ነገረኛ ምላሰኛ ክብር የላት ነገረኛ ያው ናት። አንቺ ወጣሽም አልወጣሽም ከልባ ምላሰኛ የሰው ልጅ አይደለችም። ነገር አሰማም ነገር መብላት ነው። እኔ ማን ነው ዲሰርቶ እንደሚያበላት አላውቅም። ሰላም ሰላም፣ እንዴት ናችሁ? ሰላም ብያለሁ ቤተሰብ አለን እኛ አልሐምዱሊላህ ሰላም ብለን ሰላማችሁ ያብዛልን። በያላችሁበት ያለ ህዝና ያለ rahmat አይለያችሁ። ሁላችሁም እንግዲህ ወቲ ሴት ወላሂ ባልቴት መቼም በቅቤ ላይ ቢያስቀምጧት በወርቅ ላይ ቢያስቀምጧት የምትመለስ ሰው አይደለችም። ምላሰኛ ነገረኛ፣ የባል ክብር የሌላት፣ የዘመድ ክብር የሌላት፣ ብቻዋ ጡሉ ትዳር እኮ ከቤተሰቡ ነው። ፍች እኮ ከቤተሰቡ ነው። ወንድ ልጅ የሚፈታው እኮ ቤተሰቡ እንጂ ትላንት ቤተሰብ ሰጥተዋል። ዛሬ የሚፈታም እኔ እንደዚህ አልፈልግም፣ ይጎዳኛል፣ ይበድለኛል እና ከብዙ ውጣ ውረዶቹ ለኔ ከሱ አብሮ መኖሩ ከብዶኛል እና አባይ አስታርቅ፣ አፋታኝ፣ እናቴ አፋትኝ፣ እኔ ፍች ነው የምፈልገው፣ ከሱ ጋር አብሬ መኖር አልፈልግም። ቤተሰብ ያገናኘው፣ ቤተሰብ ያጋባ፣ ቤተሰብ የፈረመለት፣ ቤተሰብ ድግስ የዲያቆሰ የጎረሰ አሻሻ ገዳዬ ያለ እናትሽ የልጅ ሰርግ ነው ብላ ከጠራችሁ ዘመድ ካጋቦሽ ትዳር ሆኖ አንቺ በፍቅር በሰላማዊ በቤሎና በካባ ከተጋባች ትዳር የሚፈታ ከእናት አባት ነው፣ ከዘመድ ያዘባድ ነው። አንቺ ትላንትና ጡሉ ስትይ በነጠላ ጫማ መጠሻ ማዲያ መስለሽ ጸጉርሽ ወደ ኋላ እንዲያንተን እንደሽቦ ተቋድዶ ይሄ ቪዲዮ ሼር አድርጉላት።
ከነጠላ ጫማ መጥተሽ ብሞትልህ ብቆረጥልህ ብለሽ ፂሙን አራግፈሽ በመሀላቺ ማን የምትባል እንትና በሷ መሀል ላይ ገብተሽ የሷ ባል ቀምተሽ አንቺኝ የሰው ባል ቀማሽ ማን ያው ቢነግርሽም ማሰሚ ዶማ የሆነ ጠጪ ነገር ነሽ። የጠጅ ቤት ቅራሪ ጠጥሽ ትመጪና እዚህ ሚዲያ ላይ ተሳክሪያለሽ እንጂ አንቺ ማስታውለሽ አስበሽ አሰሚ ዝም ብለሽ ሰው ነሽ። ትዳር የሚፈታ ከቤተሰብ ነው። ትዳር የሚጋባ የምታገቢውም ከቤተሰብ ነው። ጠለፋም ቢሆን እኮ ብትጠለፊም ቢሆን ከቤተሰብ ጋር ሰማና ልካላት የሴት ልጅ ሰማና ትላንትና የተፈራረማችሁበት ወረቀት ሽማግሌ ላይ ቁጭ ይላል። ሁለታችሁም በህዝብ በዘመድ በአዝማድ ላይ በቤተሰብ ላይ ፊርማ ማለሽ በዘመድ በአዝማድ ላይ በመሃል ላይ በኬክ መሃል ላይ አስፈራሚ ይኖራል፣ ህጋዊ ይኖራል፣ ህጋዊ የሆነ ይኖራል። ያው ሰማናውም ያስፈርማል። ሙስሊም የሆነ ደግሞ ይፈርማል። በቃ ቤተሰቡም ደግሞ ይፈርማል። አባትና ሁለት አባቶች ይፈርማሉ። ልጁም ይፈርማል፣ ሚስትየውም ትፈርማለች። ወይ ሳትፈልግ ሊፈታት ስትፈልግ ልትኖር ከቤተሰብ ጋር ፊርማ ይኖራል። አንቺ በሚዲያ ተጋብተሽ ሚዲያ ላይ አምጥተሽ በሚዲያ ሰው አውቆሽ በጓደኝነት እየደቀንሽ ኖረሽ አሁንም ደግሞ በፍቅረኛ ብለሽ ዩቱብ አታቂም ነበር። ዩቱብ አስለመለሽ ጭፕስቲክ አታቂም ነበር። ኩል አታቂም ነበር። ዊግ ከኋላ አንጠልጥለሽ ጠጉርሽ ይመስል የሺቦ የሚመስል ካስ ተሰጥቶት መስትሽዋር ተሰጥቶት በቃ የሴት ወይ ዘይት ሆንሽ ሰውንሽ መጨረሻ ፍየል መሆንሽን አላወቀም። ከዚህ ቆይ ስትበዩ ጠላሽ። የብዙ ሰው እንትን ቀምሰሻል። የብዙ ስሜት ውስጥሽ ላይ አለ። የብዙ ሰው ቀምሰሻል። የብዙ ልጆች ስሜት ቀምሰሻል። አይፈረድብሽም። ውጭ ሁሌ ሻንጣ ይዞ መውጣት፣ ሁሌ ፈርምልኝ፣ ሁሌ አብረን አንኖርም፣ ሁሌ እንውጣ ስትይ ዛሬ በፍላጎትሽ ወረቀት ዘይት ትመጫለሽ። ምን ይባላል? አንቺ አይኑ የበላሽ ቅሌታም የቀለሽ። እሷ የራሷ ህይወት ያላት ልጅ ናት። የራሷ ከአንቺ የተሻለ ቤተሰብ አጠንክራ የምታኖር ልጅ ናት። ጠንክራ የምትኖር ልጅ ናት። ትላንትና ነው እሷን ሰዓት መጣ በፊት ነው አንቺ ነሽ ዲያሪሽን የበጠበጥሽው። አህያ ልጅ የለማኝ ልጅ ግን ደግሞ ነገሮች እንደዚህ በውሳኔ ባትወስኝና እኔም ደግሞ ውስጤ ላይ መጥፎ ነገር እንዲሰማኝ አልፈልግም። በሁለታችሁ ምክንያት እኔ መግባትም አልፈልግም። እርቅ ከተፈጠረ በኋላ ደግሞ ቤትሽ ላይ ለበዓል ከሁሉም ጋር ነው የተገኘሁትና እንደዚህ አይነት ሀሳብ ለምን እንዳሰብሽ አላውቅም። እሱን መጥፎ ነገር አላሰብኩም እና ምን ለማለት ፈልጌ ነው ሩታ፣ አሁንም ቢሆን ከዚህ በኋላ ከተመለስኩ ምንም ችግር የለውም ማለት የሆነ መለሳለው ከአሁን በኋላ ህይወትሽ ላይ አልገባም እያልኩኝ ድጋሚ ህይወትሽ ላይ እየገባው አይነት ስሜት የሚሰማሽ ከሆነ እኔ የወታችሁ ትዳር ማፋታትም አልፈልግም። ስለዚህ ያው አንቺ ፈቃደኛ ሁኚ እንጂ ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽ እንድታነሽ ይፈልጋል። በእርግጥ በሱ በኩል ነው የመጣሁት። እሱን ነው በደንብ መግባባው ከአንቺ ልክ። ስለዚህ እሱ እንዲደብረውም አልፈልግም። ከአንቺ ጋር በመፋታቱ ምንም ደስተኛ እንደማይሆን ግልጽ ነው። ስለዚህ የእሱን ደስታ ነው የሚፈልገው። እኔ ምንም ችግር የለውም። አብራችሁ ወርቅ ፈጥራችሁ እሱ ደስተኛ ሲሆን ሳይ ምንም የሚከፋኝ ሰው አይደለሁም፣ ጠላቱ አይደለሁም። ስለዚህ ውሳኔሽን አንሺና በሰላም በፍቅር እንደ በፊታችሁ አብራችሁ እንድትኖሩ እፈልጋለሁ። እሺ ጨረሽ? ጥሩ ነው። መጀመሪያ እኔ እንደዚህ አይነት ውሳኔ ውስጥ እስከምገባ መጠበቅ አልነበረብሽም። እሷ አይደለችም በህይወትሽ የገባች ማለት እዚህ አይነት ውሳኔ ውስጥ የመግባት ምክንያት አንቺ ነሽ እያልኩሽ አይደለም። እንደዚህ አይነት ውሳኔ ውስጥ የመግባት ምክንያት እሱ እንጂ አንቺ አይደለሽም። ነገር ግን ሁሉም ነገር ገደብና የሆነ መስመር አለው። መስመርሽን እያለፍሽ በጣም በብዙ መንገድ ምን ታርግሽ? ምን አረገችሽ? አሁን እሱ ነገር በባዶ ቤት ሊያብድ እኮ ነው። ለኔ ምንም አድቫንቴጅ የለውም።
የተረገመች የፍየል ያኔ እኔን አንቺ አግኝቼሽ ነገሮችን እንደዚህ እንዲሆን ፈልጋለሁ ወይም ከህይወታችን እንድትወጪ ፈልጋለሁ ስልሽ ያኔ ከልብሽ ቢሆን ኖሮ ታደርጊው ነበር። ዛሬ እዚህ አይነት ውሳኔ ላይ ስደርስ ምክንያቷ እኔ መሆን አልፈልግም ለማለት ከመጣሽ ሜቢ አላውቅም እሱን። ስለዚህ ያኔ መውጣት ትችይ ነበር። ይህንን ውሳኔ እስከሚወስን ጊዜ መጠበቅ አይጠበቅብሽም። ገባሽ? እና ለዚህ ከሆነ የመጣሽው አመሰግናለሁ። ህፃን ልጅ ነው ባልቲ ታሮልሽ ያለሻል። ነገር ግን አሁን አንቺ ይህንን ስላልሽኝ እኔ ምንም የምቀይረው ሀሳብ የለም። አይደለም ነገሮችን እንደዚህ ጠንከር አድርጎ ለዚህ ውሳኔ ያበቃቃሽ የኔ ሁኔታ ከሆነ እርቅ ፈጥረናል አይደል? በኋላ አብረን እናከብራለን ብዬሻለሁ አይደል? አሁን የትናንትናውን ያለፈን እያነሳ በዚህ መልኩ እንደዚህ መሆን ልክ ነው ብዬ አላስብም። ስለዚህ ነገሮችን ወደኋላ እያሰብሽ ምናምን ነገር መረበሽ የለብሽም። በዚህ ልክም ነገሮችን ማክረብ የለብሽም። ምክንያቱም ትዳር መፍታት መፍትሄ ሆኖ አይታየኝም እንደኔ ማለት ነው። እሱ እንዳንቺ ደግሞ ይታየኛል። ምክንያቱም የነገሩ ወይም ደግሞ በቦታው ላይ ያለሽው አንቺ ስላልሆንሽ ወይም ተጎጂው አንቺ ስላልሆንሽ ነገሩን አክሬ ማየቴ ወይም ላላርጌ ማየቴ አንቺን ያን ያህል ሊያሳስብሽም ሊያስጨንቅሽም አይችልም። ምክንያቱም የነገሩ ባለቤት ስላልሆንሽ ባሽ ምንም ላይመስልሽ ይችላል። አንቺ የምታደርጊያቸው ነገሮች ጀስት ሪላክስ ልታደርጊበት ትችያለሽ ምናምን። እኔ ምን አይነት ስሜት ውስጥ እንደሚከተኝ ብዙ ጊዜ ማንም ማለት ሴት መሆን ብቻ በቂ ነው በነገርሽ ላይ ይሄን ነገር ለመረዳት። በእንደዚህ አይነት ሁኔታ ውስጥ ሆና እኔ ምንድን ነው እያደረኩኝ ያለሁት፣ እሷ ምን ይሰማታል፣ ወይም ደግሞ ከእሱ ጋር ያለኝ ቀረቤታ በምን አይነት መንገድ ነው ሰው ሊረዳ የሚችለው? የእኔ ሀሳብ ይሄ ሊሆን ይችላል፣ ግን አቀራረቤ ልክ አይደለም። ከሌሎቹ ጓደኞቹ ጋር ምን አይነት ቀረቤታ አለኝ፣ ከእሱ ጋርስ ምን አይነት ቀረቤታ አለኝ፣ ምን አይነት ጓደኛ ነው ለእኔ የሚለውን ነገር ማሰብ ነበረብሽ። ገባሽ? ሲቀጥል ደግሞ እኔ አግኝቼሽ አውርቼሻለሁ። ከአንዴም 2 ጊዜ ለመነጋገር ሞክረናል። በሰላማዊ መንገድ አንዴ ደውለሽልኝ ለማውራት ሞክሬያለሁኝ። ግን ደግሞ አንቺ ያንን ነገር አክሰፕት ማድረግ ስላልፈለግሽ ወይም ልትረጂኝ ፈቃደኛ ስላልሆንሽ ዛሬ እንደዚህ አይነት ውሳኔ ላይ ስደርስ መተሽ እንደዚህ ነው በዛ ነው ልትይኝ እኔ ምንም ቁም ነገር አልቆጥረውም። ይቅርታ አድርጌልኛል። አሁን እኮ ያለፉ ነገሮችን አልፈዋል። አሁን እያወራን ያለ ነው